አድማጭ ተመልካቾቻችን እንግዲህ ከፕሮግራሙ ተመልሰናል። አሁን ደግሞ አንዲት እንግዳ ወይም ደግሞ የበዓል ታዳሚ አጠገቤ ላይ ትገኛለች። ስሟን አስተዋውቃ ከሷ ጋር ቆይታ እያደረግን የበዓል ፕሮግራማችን ይቀጥላል ማለት ነው። እሺ ባንቻየው አሰፋ ይባላል። በጣም ደስ የሚል ነው። የዘንድሮ በጣም ለየት ያለ ነው። በጣም ይደምቃል እና ለቤተሰቦች እንኳን አመት አደረሳችሁ ላለው ለሁሉም እንኳን አደረሳችሁ ይላልው። እሺ እስኪ አምናቻምና እንዴት ነበር ስታሳልፍ የነበረው? የት ነበር ስታሳልፍ የነበረው? ነበርኩኝም ለአይን ሕክምና ስውራ ማርያም ሄጄ ነበር። በቃ በየመንገድ የዞርኩ ነበር። በቃ ዘንድሮ ነው እዚህ ያሳለፍኩት። ስውራ ማርያም ለምን ነበር የሄድሽው? አይኔን በጣም አሞኝ አይኔ ጠፍቶ ነበር። በቅዱስ ሚካኤል ገና ሁለተኛ ወሩ ነው ተገፍ ከእንደገና አይኔ ተቀይሮ ነው አሁን የዳንጉት። አሁን ያይ ማየት ሲለሽ? አሁን ያየው ነው እግዚአብሔር ይመስገን። በቅዱስ ሚካኤል ኃይል ነው አይኔ ዳ ነው። እስኪ አምናቻምና እንዴት ነበረ? አቻምና በጣም አሪፍ ነው። የአይንሽ የጤንነትሽ ሁኔታ? አይም እግዚአብሔር ይመስገን በቅዱስ ሚካኤል ኃይል ነው አይኔ ዳ ነው። ስለዚህ አምና የት ነበር ያሳለፍሽው? በዚህ በጥምቀት ወቅት ጅማን ያሳለፍኩት እና በዘንድሮ ደግሞ እዚህ ያሳለፍኩ ነው። እንኳን ለዚህ አበቃሽ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። መልካም በዓል ይሁንላችሁ ይላል። እሺ ግን ገጠመኝ የለሽም? ከዚህ ውጭ ባለትዳር ነሽ? አግብተሻል? አላገባውም። ቤተሰብ እጅ ነው የምኖረው። ሎሚ ምናምን ይወረወራል ይባላል። ዘንድሮ ቢወረውሩ ትቀበያለሽ? አዎ እንግዲህ እንደዛ መሰለኝ። ጓደኛ አለሽ? ጓደኛ የለኝም። የልጅ አባት ነው፣ ሙቷል፣ ወታደር ነው። እና አሁን ቤተሰብ እጅ ነው የምኖረው እና በጣም ደስ የሚል ነው። በድጋሚ መልካም በዓል ይሁንልሽ እላለሁኝ። መልካም ጊዜ ለሁላችን። መልካም በዓል ይሁንልን። በጣም አመሰግናለሁ። የጥምቀት በዓልን አስመልክቶ የተለያዩ መሰናዶችን እንዲሁም ደግሞ ልጆችን፣ ወጣቶችን፣ የበዓሉ ታዳሚዎችን ኢንተርቪው አደረግን ወደ እናንተ እያደረስን እንገኛለን። አሁን ደግሞ አጠገቤ ላይ አንድ 4 ወጣቶች አሉ። እነዚህን የበዓል ሁኔታ ምን ይመስላል የሚለውን ነው ከናንተ ጋር ቆይታ ማድረገው። ስማችሁን ብትገልጹልኝ? ስሜ ቢኒያም ካሳሁን እባላለሁ ከሚዛን ቅዱስ ሚካኤል ቤተክርስቲያን። ስሜ ግሩም መስፍን እባላለሁ ከቅዱስ ሚካኤል ደብር አስተባባሪ። አላምሮ አድማሱ እባላለሁ ከሚዛን ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን። ናትናኤል ኢዮብ እባላለሁ ከቅዱስ ሚካኤል ደብር። እስኪ የዘንድሮ በዓል እንዴት ነው? ምን ይመስላል? እስኪ አሁን ስታዩ ምን ተሰማችሁ? ያለው ነገር ምን ይመስላል? እስኪ የዘንድሮ ጥምቀት በዓል ከእስከዛሬው በሰፋ መልኩ የህዝብ እሑድም ስለሆነ የሰው የበዓሉ ድምቀት ለየት ያለ ነው ከእስከዛሬው እና ከተማችንም አምሮባታል ከአምናው በተሻለ እና ልዩ ነገሮች ይታዩናል። የማህበረሰቡም ተሳትፎ ደስ ይላል። እንኳን አደረሳችሁ ማለት ፈልጋለሁ። በዚህ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል። እሺ አንተስ? በዛሬው ዕለት ያው በሰንበት ቀን ስለሆነ በጌታችንም ቀን ስለሆነ በጣም ደስ የሚል በዓል ነው። የከተራውን በዓል እንደዚህ እያከበረን እንገኛለን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁ። ጥምቀት በዓል የአደባባይ በዓል ነው። አሁን ሌላ አካባቢ እንዲህ የተከበረ ነው የሚገኘውና እስኪ ላንተ ጥምቀት በዓል ምንድነው? እስኪ ጥምቀት በዓል ያው ለመላው ኢትዮጵያ ሕዝብ በሰላም አደረሳችሁ አደረሰን እያልን በሚዛን የሚመስለው እንደሚታየው ድምቅ ያለ የበዓል አከባበር ነው የሚሆነው። አመሰግናለሁ። እስኪ አንተሳ ለማን እንኳን አደረሳችሁ ማለት ትፈልጋለህ? መላው የኢትዮጵያ ሕዝብ በዚህ አካባቢም የሚገኙ የቤንሸኮ ማህበረሰብ እንኳን ለ2018 የጥምቀት በዓል በሰላም እና በፍቅር አደረሳችሁ ማለት ፈልጋለሁ። ገጠመኝ አላችሁ እንዴ? እስኪ ጥምቀት ዕለት አምና የነበረው ገጠመኝ እስኪ ገጠመኝ ካለ በጥምቀት በተመለከተ ነው። ጥምቀት ቀን ሎሚ ወርውሬ በምላሹ ድንጋይ ተወርውሮ ተፈንክቼ አውቃለሁ። ሎሚ ወርውሬ ከዛ በምላሹ ድንጋይ ተወርውሮብኝ ተፈንክቼ በዓሉን አሳልፌ አውቃለሁ። ደስ የሚል ገጠመኝ ነው። ሎሚ ወርውሮ ትንኮሳ እሱ ላይ ነው ትንኮሳ የተፈጸመው? አይ ሎሚ ወርውሮ ትንኮሳ ነው ተብሎ ታስሯል። አይ ልጅ ስለሆነ እሱ ላይ ነው ትንኮሳ የተፈጸመው ብዬ ነው የማስበው። ይሄ ልጅ ትንኮሳ ይፈጽማል ብዬ አላስብም። በድጋሚ ለሁላችሁም መልካም በዓል እንዲሆን እመኛለሁ። አድማጭ ተመልካቾቻችን እንግዲህ ቀደም ሲል ወጣቶች ጋር ቆይታ አድርጌያለሁ። እንዲህ ዞር እያልኩኝ የተለያዩ ሰዎች ጋር ቆይታ ማድረግን ወደ እናንተ ያደረስኩ ቆያለሁ። ከዚህ በማስከተል ደግሞ አንድ ፕሮግራም አለን ከአርቲስት ሙሉዓለም ታደሰ ጋር ቆይታ ያደረግነው ፕሮግራም አለ። እሱን አድምጠን የምንመለስ ነው የሚሆነው። ሰላም ጤና ይስጥልን። የተወደዳችሁ የቤንሸኮ ቴሌቪዥን ተከታታዮች የከበረው ሰላምታችን በያላችሁበት ይድረሳችሁ እያለን እንግዲህ ዛሬ
አንድ እንግዳ ይዤ ቀርብ ያለው ሁላችን የምናውቃት የምንወዳት እንደዚሁም ደግሞ በጣም የምናደንቃት አንድ አርቲስት ጋር ቆይታ ለማድረግ ወድጃለሁኝ። እንደ አጋጣሚ ሆነው በስራ አጋጣሚ እዚህ ሚዛን አማን ተገኝታ ከሷ ጋር ቆይታ ለማድረግ እድሉን አግኝቻለሁና በጣም ደስ ብሎኛል። እኔ ከምናገር እሷ ራሷን ታስተዋውቅና። ሙሉዓለም ታደሰ እባላለሁ። እንዴት ናችሁ አድናቂዎቼ፣ ኢትዮጵያኖች ወገኖቼ፣ በጣም የምንወዳችሁ። እኔ እንግዲህ ብዙ ቦታ ሄጃለሁ በስራ ሚዛን ተፈሪ ገና አሁን መምጣቴ ነው። ምናልባት ድሮ ልጅ ሆኜ ሳልመጣ አልቀርም። ስለዚህ በጣም ደስ ብሎናል። እኔና ሰራዊት ነን እዚህ ያለ ነው። እንዴት ናችሁ? እንዴት ከረማችሁ? አመሰግናለሁ። እንግዲህ ቆይታ ምን ይመስላል? እስኪ ሚዛንን ሲወራ ቢያንስ የተወሰነ ሰምታችሁ ይሆናልና ሚዛንን እንዴት አያችሁ የሚለውን ሀሳብ እስኪ ትገልጪልኝ። ሚዛን ተፈሪ ስንመጣ እግዚአብሔር ለሚዛን አዳልቷል የሚባል ነገር ሰምተናል። እሱን አረጋገጠ። ማዳላት ነገር ይታያል። ግራ ቀኝ በዚህም አረንጓዴ ነው እና የአረንጓዴነቱ አንድም ደረቅ ነገር አይታይም። በጣም የገረመኝ አየሩ ነው። እኔ ክረምት እወዳለሁ፣ ብዙ ፀሐይ አልችልም እና ሚዛን እንደዛ ነች። በአብዛኛው ዳመና ነው። ለምሳሌ ዝናብ ሲዘንብ አይበርድህም፣ በቲሸርት ሆነ ትሄዳለህ። ሙቀቱን በጣም አያቃጥልም፣ አይበርድምም፣ አይሞቅም፣ መካከለኛ ነው እና አየሩ ልክ እንደ ምግብ ነው። እጅግ በጣም ደስ ይላል። በዛ በጣም የተገረምነው ምንም የሌለ ነገር የለም። በተለይ ሙዙ የሙዝ ሀገር ነው ብለህ ሳትጨርስ እንደገና ኮረሪማ እንደዚህ ተሰጥቶ ታያለ። ምክንያቱም ኮረሪማ በጣም ውድ ነው አዲስ አበባ። እዚህ ኮረሪማ ሀገር ነው ብለህ ሳትጨርስ በዚህ ጋር የሙዝ እርሻ ታያለ። እንደገና ደግሞ ትንሽ ቆይተ ደግሞ ቡናውን ስትቀምሰው ደግሞ የቡና ሀገር ነው ትላለ። ምንም የሌለ ነገር የለም። ማንጎ በየግቢው አለ እና እውነትም አዳልቷል እያለን በጣም እየተገረምን በየቀኑ እየተገረምን ያለን። ሌላው እጅግ በጣም የሚገርመው ሰው በጣም ከሚገባው በላይ እንስፍስፍ ብሎ ሰውን የሚወድ ነው። በየክልሉ ስንሄድ የሚያጋጥመን ነው። ሚዛንም እንደዛው ናቸው። በጣም የፍቅር ሰው ናቸው በጣም እና ይኸው እንግዲህ ለትንሽ ጊዜ ብለን መተን በስራ ምክንያት ይኸው አንድ ቀን ጨመርን። በፍቅር ምክንያት ማለት ነው፣ ካየሩም ከሰውም። ስለዚህ እጅግ በጣም ደስ የሚል ነው ቆይታችን ማለት ነው። ከስራቸው አንጻር የአካባቢው ህብረተሰብ ብዙዎቹ እናንተን ያውቃሉ፣ ከሊቅ እስከ ደቂቅ ማለት ይቻላል። መንገድ ላይ ቦታ ብትሉ መንቀሳቀስ የማትችሉበት ሁኔታ ነው የሚኖረው ብዬ ነው የምገምተው። እና እንግዲህ እዚህ አካባቢ ላይ ገና ብዙ በኪነ ጥበብ ያልተሰራ ቦታ ነው። እናንተም ደግሞ ብዙ በኪነ ጥበቡ ዓለም ብዙ አሳልፋቸዋል እና ከዛ አኳያ በቀጣይ እንደው እዚህ አካባቢ ልክ እንደናንተ መሰል ሰዎች መጥተው ፊልምም እንደዚህ ቢሰሩ የተለያዩ ሙቪዎች እንዲህ ቢሰሩ ምን ይመስላችኋል? እናንተስ እንዴት ትጋብዛላችሁ? እንዴ በጣም እንጂ አሁን እኛ እንግዲህ እንዳየነው ሚዛን ተፈሪ ሆነ ምንም መስራት ማይቻል ነገር የለም። ወጣቱ በንግድም ብትል ሁሉም ይሳካለታል። ያ የማይሳካለት ሰው የለም እዚህ ሀገር። ስለዚህ በጥበቡም አሁን ጀምራችኋል፣ ሚዲያውን በእጃችሁ ይዛችሁታል። ስለዚህ ይሄንን የሚያህል ባህል አለ፣ በጣም ድንቅ የሆነ ባህል። ትላንትና 2 የተለያየ ቦታ ሄደናል እና ከድሮ ከጥንት የመጣው ካልቸር አለ እና እሱን ይዞ ድርሰቱን ጽፎ እችን የመሰለች ሀገር ማስተዋወቅ ለወጣቶቹ የሚያነሳሳ ነገር ነው። በጣም የታመቀ ገና ያልተጻፈ ያልተነካ ነገር አለ። ሚዛን አየሩን ሁሉ ገና አልሸጣችሁትም። ስለዚህ አየር በመሸጥ ብቻ ሀብታም የምትሆን ክልል ነች። ስለዚህ በጣም ሰፊ እድል አለ ብዬ ነው የማስበው። ኑ ወጣቶቹ ወደ ሚዲያ ኑ። ካጫጭር ነገር መጀመር አለበት። እናንተ ደግሞ እንደ መንግስት ደግሞ የክልሉ መንግስት ሰፖርት ማድረግ አለበት። ምክንያቱም በጥበብ ነው አንድን ክልል የምታስተዋውቀው፣ አንድን አገር የምትገነባው በጥበብ ነው። በጥበብ ውስጥ ያላለፈ ትውልድ ህሊና የለውም ይባላል። አንድ ዳይሬክተሬ ነው ሲነግረኝ የነበረው እና የጥበብ ወጣቶች ደግሞ በጣም ማስተዋል ያላቸው ናቸው። ምክንያቱም ከአባቶቻቸው የሚወራረሰውን ነገር ስትነግሩን ነበር እኛ ስንመጣና እሱን ደግሞ ትላንት አይተናል። ስለዚህ ለጥበብ በጣም የተመቸች ነች። እንግዲህ እዚህ ቤንች ሸኮ ወይም ደግሞ ሚዛን ተፈሪ ሚዛን አማን ከተማ ላይ መተሻልና እንደው በዚህ በመጣሽ አጋጣሚ የተለየ ወይ ደግሞ የተለየ ደስ ያለች ገጠመኞች ነገር ካለ እንትኑ ነው ይሄ አሁን እንዳልኩ አየሩን ነው። እኔ አየር
ያው እንዳልኩ ነው ይሄ ቀዝቀዝ ያለውን ነገር ወደዋለሁ እና የመጀመሪያ ጥያቄ አልሸጣችሁትም ነው ያልኩት። ገብቷል። አሁን እኮ የማይሸጥ ነገር የለም። እሱ በጣም ገርሞኛል። ሌላው ባህሉ ነው። ይሄ አባቶች በጣም ከሚገባው በላይ ለልጅ ልጆቻቸው የሚያስተላልፉትን ሴሬሞኒ ትላንትና አይተናል እና ያንን አሁን ህፃናቶቹን ጠብቀው አባቶች ከልጆቻቸው ያስተላልፋሉ። እነኛና ሁሉም ኃላፊነቱን ይዞ እኔም አባቴ ያረገልኝን ነገር ለልጆች ያረጋለሁ የሚለው ነገር በሁሉም ደረጃ በእድሜ ደረጃ አለ። እሱ ነገር በጣም ያስገርማል። ምክንያቱም አሁን እኮ የድሮውን ካልቸር እየጠፋ ነው ብሎ የሚሰጋበት አካባቢ ብዙ አለ። እዚህ እንዳለ ነው፣ ቱባው ባህል እንዳለ ነው። እሱ ነገር በጣም ነው ያስገረመን። ወደ ኪነ ጥበቡ ዓለም ከተቀላቀልሽ ምን ያህል ጊዜ ሆነሽ? ያው ምን ያህል ፊልሞችን ምን ያህል ማስታወቂያዎችን ሰርተሻል ማለት በጣም ይከብዳል። ብዙ ናቸው። ስፍር ቁጥር የለውም እና እሱም ቁጥር እንኳን ባትነግሪኝ ምን ያህል ጊዜ ቆይተሻል በዚህ በኪነ ጥበቡ ዓለም? እንደው ቢያንስ እንደው የትውልድ አካባቢሽን እንደዚሁ ገልጸሽ ነው። እኔ ሀረር ነው ትውልዴ፣ ሀረር ነው። ሃይ ስኩል የጨረስኩት መተሃራ ነው። መተሃራ ስኳር ፋብሪካ አለ፣ እዛ ነው ሃይ ስኩል የጨረስኩት። እዚህ አዲስ አበባ እንግዲህ ወደ ሙያው ስገባ 1983 ነው የገባው። ከዛ መቁጠር ነው እንግዲህ ያንተን እድሜ ማለት ነው። በጣም ረጅም ነው እና በፊልሙም በማስታወቂያውም በቲያትሩም እኩል ነው፣ አንድ ላይ ነው ሁሉንም የጀመርኩት። ስለዚህ 30 ሳልፈው ይቀራል ብለህ ነው? አዎ። በእነዚህ ጊዜያቶች እንግዲህ በርካታ ፊልሞችን እንደዚሁም ደግሞ ማስታወቂያዎችን ሰርተሻል። በአእምሮሽ የማይጠፉ ዋና ዋናዎቹ አንድ ሁለት ሶስት ብትጠቅሽ? እንግዲህ ከፊልሙ አሁን በቅርቡ የተሰሩትን ነው ይሄኛው ትውልድ የሚያስታውሰውና ስለዚህ እረኛዬ የመጨረሻው ነው። ሰው ለሰው ነው ግን እዚህ አካባቢውን ብዙ ሰው አይተናል የሚሉት ሰው ለሰው ነው እና ብዙ ጊዜ ባርቼ ታለ ይላሉ፣ አስናቀ ታለ ይላሉና ሰው ለሰው ብዙ አለ። ሚዛን ተፈሪ ሰው ለሰው ታይቷል በጣም ብዬ አስባለሁ። በቲያትሩ ብዙም ዘመን አካባቢ አልመጣንም ቲያትር ይዘን። ምክንያቱም እኔ የምሰራባቸው ቲያትሮች የእሁድ ቲያትሮች ናቸው። የእሁድ ቲያትሮች ብዙ አይዞሩም፣ ለዛ ነውና እነ ውበትን ፍለጋ ናቸው እንግዲህ ሰው በጣም ያስታውሳቸው። ምክንያቱም ውበትን ፍለጋ በፊልምም ተሰርቷል። እንዲህ እያለ ነው የሚቀጥለው። አሁን ደግሞ እሁድ ቤት አለ። እሁድ ቤት አለ። እንግዲህ እሁድ ቤት ደግሞ እንመጣ ይሆናል። እሁድ ቤትን ይዘን እንመጣ ይሆናል እዚህ ሚዛን። በጣም ደስ ይለናል። እንደምትመጡም ተስፋ እናደርጋለን። ብትመጡ ያው ህብረተሰቡ የእናንተ ወዳጆች የእናንተ አድናቂዎች ስለሆኑ ብዙ መጥተው እንደሚታደሙ እርግጠኛ ነኝ። በልበ ሙሉነት ነው የምናገረው እና እንግዲህ ብዙ ቆይታዎችን እንዳናደርግ ያው ጊዜም የሚገድበን ስለሆነ ቀረ የምታስተላልፊው ነገር ካለ በተለይ ኪነ ጥበቡ ዘርፍ ላይ ወጣቶች ቢሳተፍ የሚለውም እና ሌላ አካባቢ ልክ እንደናንተ መሰል አርቲስቶች፣ ታዋቂ ሰዎች ወደዚህ አካባቢ መጥተው ምን ቢሰሩ ሊያተርፉ እንደሚችሉ ልክ እንደ አካባቢውን ሊያስተዋውቁ እንደሚችሉ እሱ መልእክት አስተላልፍልና ውይይታችን ብናበቃ። እንዳልኩ ነው ሚዛን ተፈሪ መጥተህ ምንም የማይሳካ ነገር የለም። እኔ አሁን እንደተረዳሁት ሁሉም ሰው ሰርቶ ያተርፋል። አሁን በአሁን ሰዓት ራስህን ሳትደጉም ኢኮኖሚው ማለት ነው ጥበቡንም ሆነ ቢዝነሱንም ቤተሰብህንም ልትረዳ አትችልም። ስለዚህ መጀመሪያ በጥበቡ ወጣቶቹ እንዲሳተፉ እርዳታ ያስፈልጋቸዋል። ነጋዴዎች አሉ እዚህ በጣም የተሳካላቸው። አሁን እዚህ ያለንበት ሆቴል ራሱ ቀላል ነገር አይደለም። እሱን ወደፊት ምን ሰራው ይሆናል። ስለዚህ ሊታገዙ ይገባል ወጣቶቹ። ምክንያቱም አለ ገቢ አለ ገንዘብ ምንም የሚሰራ ነገር የጥበብ ስራም ሆነ ማንኛውም ስራ። ስለዚህ ሰፖርት የምታደርጓቸው ከሆነ ወጣቶቹ የውጭውን ባህል አይደለም የዚህ የዘመን ሚዛን ተፈሪ ያሉት የውጭ ሳይሆን የራሳቸው ቱባ ባህል ስላለ እሱ ላይ እናንተ ብታግዟቸው ብዙ ወጣቶች አሉ ብዬ አስባለሁ ወደዚህ ሙያ የሚመጡ። ከውጭ ላልከው ይሄን ለማስተላለፍ እናንተ ጋብዙ። አርቲስቱ መጥቶ ለመስራት በጣም ዝግጁ ነው። እንዳልኩ ነው በራስ አቅም የሚሰራ ነገር ስለሌለ ነው እንጂ እጅግ በጣም ለዓለም መታወቅ የሚገባው እኛ ኢትዮጵያኖች ብዙ ባህል አለን ብዙ እና ከሁሉ ደስ የሚለው ሰላም ነው እዚህ አካባቢ። እኔ በጣም ነው የሚገርመኝ። በቃ ማለት በመኪና ነው የመጣ ነው ከጅማ ወደዚህ ጸጥ ያለ ነው። በቃ ማለት ሰው ስራውን እየሰራ ነው። እንዴት ደስ ይላል። አሁን ትላንትና ገበያውን አይተናል። የሐሙስ ገበያውን አይተናል። እንዲህ ያለ የተተራመሰ እንዲህ ያለ ስራ የበዛበት ገበያ አይተን አናውቅም እኛ እና በጣም ሚዛን ተፈሪ ወደፊት በጥበብ በጣም ትተዋወቃለች ብዬ ተስፋ አረጋለሁ።
ጋብዙ እናንተም። ከጅማ እስከዚህ ያለው መንገድ እንዴት አይነት ደስ የሚል ነው። አንደኛ ደረቅ ነገር የለም፣ በጣም ለም ነው። በጣም ደስ ይላል። በቃ ማለት እንዴት ልበልስ፣ ሰላም ነው ዋናው ነገር እኮ ስትጓዝም አገርንም ስታይም ለማስተዋወቅም ሰላም ነው አይደለ? እዚህ አካባቢ ትልቁ ነገር ሰላም ነው እና እጅግ በጣም ነው እኛ ደስ ያለን። በመኪና ብዙ ሄደን አናውቅም። ይኸው እንግዲህ አንድ 7 ዓመት ምናምን። አዎ አሁን ለመጀመሪያችን ነው በመኪና የመጣ ነው። የተወደዳችሁ ቤንች ሸኮ ቴሌቪዥን ተመልካቾቻችን እጅግ ከምናደንቃት እንደዚሁም ደግሞ በተለያዩ መድረኮች የምናውቃት ውዷ እናታችን ውዷ ሙሉዬን ሙሉ ዓለም ጋር ቆይታ አድርጌያለሁ። ከሷ ጋር ያው አጠር ያለ ጊዜ ነው፣ ቢዚ ስለሆነች ነው። ሌሎች ስራዎችም ደራሽ ስራዎች ስላሉ የምትሰራው ስራም ስላለ ለዛ ሲል ነው እንግዲህ ከሷ ጋር አጠር ያለ ቆይታ ያደረግነው። ለነበረን የአብሮነት ቆይታ እጅግ አድርጌ በቴሌቪዥን ጣቢያችን ስም እንዲሁም ደግሞ በዞኑ ሕዝብ ስም አመሰግናለሁኝ። እኔም በጣም አመሰግናለሁ ላደረጋችሁ ፍቅር አቀባበል እጅግ በጣም ነው አመሰግነው። የሚዛን ተፈሪ ወጣቶች ልትታገዙ ይገባል። በጣም እንደምትሰሩ አውቃለሁ። ይህንን ቱባ ባህላችሁን አስጠብቃችሁ ለመላው ኢትዮጵያኖች አስተዋውቁ፣ ብሎም ለዓለም በመላው ዓለም ኢትዮጵያኖች አሉ። ስለዚህ ለነሱ የሚሆን እየሰራችሁ እናንተም በራሳችሁ ተጠቀሙ። ክልላችሁንም አብራችሁ ታሳድጋላችሁ። በርቱ። እጅግ በጣም እንወዳችኋለን። እንመጣለን። አሁንም ፕሮግራማችን ቀጥሏል። እንግዲህ አሁን አጠገቤ ላይ ጓደኛሞችን ይዣለሁኝ። ከነሱ ጋር ቆይታ አደርጋለሁ ማለት ነው። እንኳን አደረሳችሁ። እንኳን አብሮ አደረሰ። ማን ልበልሽ ስምሽ? መሰረት። መሰረት ማን? አሻግሬ። የት ነው የምትኖሪው? ሚዛን። አንቺስ? ሚዛን። ስምሽ? ህይወት አንለይ። እሺ፣ እስኪ በዓሉን እንዴት አያችሁ? ድምቀቱን? ደመቅ ያለ ደስ የሚል በዓል ነው። ለመላው ኢትዮጵያ እንኳን አደረሳችሁ እላለሁ። ደስ የሚል የደመቀ በዓል ነው። እሺ፣ አንቺስ? እንኳን ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ። እሺ፣ አምና የት ነበር ያከበራችሁ ጥምቀት በዓል? ሚዛን። የሚዛን ልጆች ናችሁ? አዎ፣ የሚዛን ልጆች ነን። የአምናውም በጣም ደስ የሚል ነበር። ደግሞ የዘንድሮ ደግሞ ይለያል። እስኪ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላልና የእናንተም በጣም አምራችኋል፣ ያምርባችኋልና እስኪ ስለ ቀሚሳችሁ ብትገልጹልኝ። እስኪ አንቺ። እኛ የለበስነው ሽፎን ነው። ቀሚስ ባይሆን ምንድነው የለበሳችሁ ልብስ? ምንድነው ስሙ? ሽፎን። ዘንድሮ ነው የተገዛው ወይስ አምና ነው የተገዛው? መቼ ነው የተገዛው? ዘንድሮ። ምን ያህል አውጥታችሁ ገዛችሁ? እሱንም 7,000 ብር። እሺ፣ በአጠቃላይ በዓሉ የሰላም የጤና እንዲሆን የምትመኙት ሰው ካለ ለነዛ እድሉን ልስጣችሁ። እሺ፣ ናዝሬት ለሚገኙት ለእህቶቼ ለስመኝ አሻግሬና ለበላይነሽ አሻግሬ እንኳን አደረሳችሁ ከነ ልጆቻችሁ ከነ ባለቤታችሁ እላለሁ። አንቺስ? እኔ በባህር ዳር ለሚገኙ ቤተሰቦቼ ለአባቴ ለአንድ አበበና ለእናቴ አበበች አለሙ ለሁሉም ቤተሰቦቼ። ጥምቀት ላለው ይወረወራል። እናንተ ላይ ተወርውሮ ያውቃል? አዎ። የት ሀገር ነው የተወረወረ? እስኪ ቴፒ። ኦኬ፣ እሺ። ከዛ ምን ሆነ? ከዛ በኋላ ምን ሆነ? የፍቅር ጥያቄ ተጠየቅ። ከዛን በቃ ማልፈልገው ስለሆነ ተውኩኝ። ሌላ ጊዜ ተደግሞ አልተወረወረም? ሁለቴ። አሁን ዛሬ ትዳር ይዘሽ ነው? በትዳር የምትኖሪ? እንዴት ነው? ትዳር አልያዝኩም። ኦኬ። ስለዚህ አሁን ዘንድሮ ሎሚ የሚወረውር ሰው ቢኖር እድለኛ ይሆናል ማለት ነው። በጣም አይ እኔ እንኳን ባለ ትዳር ነኝ። የአንድ ልጅ እናት ነኝ። ኦኬ። ስለዚህ አንቺ ጥምቀት ላይ ሎሚ ተወርውሮ ያውቃል? አያውቅም። እንዴ ከሰሜን አካባቢ መጣሽ? ያው እንድሉ ገጥሞኝ አያውቅም። ኦኬ። ከልብ አድርጌ አመሰግናችኋለሁ ለነበረን ቆይታ። እግዚአብሔር ይስጥልኝ። እኔም እናንተን አመሰግናለሁ። ስሞትን ቢገልጹልኝ። ምትኬ አለማየሁ እባላለሁ። የት አካባቢ ነው የሚኖሩት? አዲስ ከተማ። እሺ፣ በዓል የአሁኑን በዓል እንዴት አዩት? እስኪ ግለጹልኝ። እጅግ በጣም ደስ ይላል። እግዚአብሔር ይመስገን። በጣም ደስ ይላል። በጣም ደስ ይላል። ቤትሳ ዝግጅት፣ ጠላው፣ ጭማቂው ምን ይመስላል? እስኪ እንደ አቅማችን ጠላ ጠምቀናል። እግዚአብሔር ይመስገን ጠምቀናል፣ አድርሰናል። ጎረቤት ምናምን ነገ ይጠራሉ ማለት ነው? ጎረቤት እጠራለሁኝ። ከጎረቤቶቼ ጋር ደስተኛ ሁኛ አሳልፋለሁ። እግዚአብሔር ይመስገን። በሰላም ያደረሰን እግዚአብሔር ክብር ምስጋና ይድረሰው። አቻምና እንዴት ነበረ ጥምቀት እርሶ ሲያከብሩ የነበረው? አቻምናም አምናም በጣም አሪፍ ነው።
ተመሳሳይ ነው። ሁሉም ተመሳሳይ ነው። አሁን ደግሞ ይበልጥ እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። እስኪ ለየት ያለ ነገር እስኪ በጥምቀት ገጠመኝ ካለዎት እስኪ እሱን ቢያጫውቱኝ። ጥምቀት ገጠመኝ ምንም የለኝም። አመሰግናለሁ። ደስ የሚል ደስተኛ ነኝ። ሁሉ በፊትም እዚህ አካባቢ ነበሩ ወይስ እንዴት? ከሌላ አካባቢ ነው የመጡት? ከሌላ አካባቢ ነው የመጣሁኝ። አሁን እዚህ በትዳር ምናምን ነው የምኖረው። ከሌላ አካባቢ ነው የመጣሁት። ከየት አካባቢ ነው የመጡት? ጠመንጃጅ የምትባልበት ካሜራማኑ የሚኖርበት ሀገር ነው የመጣሁት። የካሜራማኑ ሀገር ጠመንጃጅ ደስ ይላል። ካሜራማኑና እኔ አንድ ሰፈር ነው ተወልደን ያደግነው። አንድ ውሃ ነው ጠጥተን ያደግነው። ካሜራማን ና ካሜራማን በወረጅና ና በዚህ አድማጭ ተመልካቾች ይሄ ነው እንግዲህ ካሜራማኑ ፕሮግራሙ ወደ እናንተ በጥሩ ሁኔታ እንዲደርስ ያደረገ እየቀረጸ ያለው ካሜራማን ማቴዎስ ነው። እንግዲህ በድጋሚ መልካም በዓል እንዲሆንለት ይመኛለሁ። ግን እንዴት ነው ሎሚ ምናምን ድሮ ተወሩሮ ነው እንዴት ነው? እስኪ ተወሩሮብኛል። በፊት ላይ ተወሩሮብኛል። ልጅ እያለሁ ካሜራማኑ ያውቁኛል። ተወሩሮብኝ ያውቃል። እንዴት ተቀበሉት? ያኔ በጣም በደስታ ነው የተቀበልኩት። አሁን አብራችሁ ነው የምትኖሩ? ከዛ ነው የምንኖረው። በእውነት በጣም ደስ ይላል። እንግዲህ የጥምቀት ትሩፋት የእሳቸው ትዳር የጥምቀት ትሩፋት ነው ማለት ነው። የተባረከ ትዳር ነው። መልካም ጊዜ እንዲሆንለት እመኛለሁ። አመሰግናለሁ። እድለኛ ስለሆንኩኝ እጅግ በጣም አመሰግናለሁ። ሁላችሁንም ለዓመቱ በሰላም ያደርሳችሁ። አሜን። የዓመቱ ሰው ይበል። እንኳን አደረሳችሁ ማለት የሚፈልጉት ለወንድሞቼ፣ ለእህቶቼ፣ ለታማሚ እናቴ፣ ለውዱ ባለቤቴ መልካም በዓል እንዲሆንለት እመኛለሁ። ስምሽም ማን ልበል? ሚጣይ ሰላማዊት። ሰላማዊት ከአባትሽ ጋር ነው? ሰላማዊት ወንደሰን። የት ነው የምትኖሪው? ሚዛን። እሺ፣ እስኪ በዓሉን እንዴት አየሽ? በዓሉን እንዴት እያሳለፍሽ ነው? በጣም ደስ ይላል። ምርጥ ነው። ጥሩ ነው። እስኪ አምና በዓል እንደዚህ ጥምቀት የት ነበር ያሳለፍሽው? አማን። ከአማን ከዚህ አማን ድረስ ሄደሽ ነው ያሳለፍሽው? የት ነው የምትኖሪው አንቺ? እዚህ ስታዲየም ሰፈር ሚዛን። እስኪ እንግዲህ ዘንድሮ በዓሉ ደስ ይላል። ሰውም በጣም ብዙ ነው። እስኪ ይሄን በደንብ ግለጪልኝ። አዎ በጣም ደስ ይላል። ሰውም ብዙ ነው፣ ግን በቃ አጠቃላይ ደስ ይላል። እስኪ ማንን እንኳን አደረሳችሁ ማለት ትፈልጊያለሽ? አክስቶቼን፣ አባቴን በቃ መላ በስማቸው ጥቀሻቸው። እሺ፣ ብርቱካን ከበደ፣ ወንደሰን አራገው እና መላ ክላስሜቶቼን። እግዚኦ መርሃ ዮርዳኖስ አብጽሐ እግዚኦ መርሃ ዮርዳኖስ አብጽሐ ወበህየ ዮሐንስ ወበህየ ፍጹመ ተፈስሐ። የተወደዳችሁ የቤን ሸኮ ቴሌቪዥን አድማጭ ተመልካቾቻችን እንግዲህ ለነበረን የአብሮነት ቆይታ ከልብ አድርገን እናመሰግናለን። ዛሬ የበዓል ድባብ እያስቃኘናችሁ ስርጭቱን እየመራን አብሮናችሁ ቆይታ አድርገናል። ማለትም የጥምቀት በዓልን አስመልክቶ አንዳንድ የበዓሉ ታዳሚዎችን የሚሉትን አስተያየታቸውን የእንኳን አደረሳችሁ መልእክታቸውን ወደ እናንተ እያደረስን አብሮናችሁ ቆይታ አድርገናል። ለነበረን የአብሮነት ቆይታ ከልብ አድርገን እናመሰግናለን። ፕሮግራሙን በመምራት ሰለሞን ፈጠነ፣ ካሜራውን ደግሞ በመቆጣጠር ማቴዎስ ዘለቀ እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ነበር። ለነበረን የአብሮነት ቆይታ ከልብ አድርገን እናመሰግናለን። የጥምቀት በዓል የመላው ኢትዮጵያውያን በዓል ነው። የመላው የዓለም ሕዝብ በዓል ነው። ምክንያቱም ከማይዳሰሱ የዓለም ቅርሶች መካከል አንዱ ሆኖ ስለተመዘገበ ይሄ በዓል የሁሉም የዓለም ሕዝብ በዓል ነውና ለዚህ በዓል መላውን የኢትዮጵያ ሕዝብ እንደዚሁም ደግሞ መላውን የዓለም ሕዝብ እንኳን ለጥምቀት በዓል በሰላም በጤና ደረሳችሁ ያልን በዚህ ተሰናበትኩ። ቻው ቻው። እግዚኦ መርሃ ዮርዳኖስ አብጽሐ እግዚኦ መርሃ ዮርዳኖስ አብጽሐ ወበህየ ዮሐንስ ወበህየ ፍጹመ ተፈስሐ